ሁሉ ቦታ በመገኘት ለሁሉ ሰው እሺ እያላችሁ ሰውን ለማስደሰት እያላችሁ እንቢ ማለት እንኳን እየፈለጋችሁ ግን ፈርታችሁ አፍራችሁ ያንን ሰው ለማስደሰት ያ ሰው እንዳይቀየማችሁ እያላችሁ የተጠራችሁበት ሁላ ቦታ በመሄድ ድክም ብሏችሁ ያውቃል? ይሄ ቪዲዮ ለእናንተ ነው። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ዛሬ እንግዲህ ልነግራችሁ የምፈልገው ነገር ምንድነው? ራሳችሁን መንከባከብ የምትፈልጉ ሰዎች ካላችሁ ሌላው ራሳችሁን የምትንከባከቡበት ዋነኛ መሳሪያ ምን እንደሆነ ታውቃላችሁ? በሁሉም የህይወታችሁ መንገድ ላይ ባውንድሪ የሚባለውን ነገር ማስቀመጥ ስትችሉ ነው። ባውንድሪ የሚባል ነገር በህይወታችሁ ውስጥ ከሌለ ሰዎች በህይወታችሁ ውስጥ ገብተው እናንተን እንዳያከብሯችሁ እየፈቀዳችሁላቸው ነው። መገኘት ያለብን ቦታና መገኘት የሌለብን ቦታ ለይተን ማወቅ መቻል ይኖርብናል። አለበለዚያ ለራሳችን ቅድሚያ የምንሰጥ ሰዎች አንሆንም። ሰው ሁሉ ኑ ባለን ስፍራ ላይ ከተገኘን ሰዎች የሚያከብሩን እንዳይመስሏችሁ፣ ይንቁናል። ምክንያቱም ሁሉም ቦታ ስለሚያዩን የራሳችን የሆነ ስራ ያለን አይመስላቸውም። ስለዚህ መገኘት ያለብን ቦታ ከሆነ እንገኛለን። መገኘት የሌለብን ቦታ ከሆነና ቅድሚያ ለራሳችን የምንሰጠው ነገር ካለ ደግሞ መጀመሪያ ቅድሚያ ለራሳችን እንሰጣለን። ይሄ መጥፎ ባህሪ አይደለም፣ ራስን ማስከበር ነው። ራስን መንከባከብ የአእምሮ ሰላምን ከመጠበቅ ይጀምራል። ጤናማ ሪሌሽንሺፕን ህይወታችን ውስጥ ማካተት አለብን። ራስን መንከባከብ ማለት ኖ ማለት ያለብን ነገር ላይ ምንም አይነት የጥፋተኝነት ስሜት ሳይሰማን ኖ ማለት መቻል ነው። የህይወታችንን ደግሞ ዲስትሮይ የሚያደርግ ነገር መስሎ የሚሰማን ከሆነ እሱን ጥሎ መሄድ ነው። መንፈሳዊ ህይወታችንን፣ ስሜታችንን እና መላው ሰውነታችንን በጤንነት መጠበቅ ማለት ነው ሰልፍ ኬር። እነዚህን ለማድረግ ደግሞ መጀመሪያ ራስ ላይ ትኩረት መስጠት ይጀምራል። እንግዲህ አብዛኛው ሰው ባውንድሪን በጣም በኔጌቲቭ መንገድ ነው የሚረዳው። ራስ ወዳድነት ይመስላቸዋል። ነገር ግን ራስ ወዳድነት የሚለውን ሀሳብ አይደለም የሚያጠቃልለው። ግን ለራሳችን ቅድሚያ መስጠት፣ ራሳችንን መውደድ፣ ማክበር፣ ከዛ በኋላ ነው ሰዎችን መውደድና ማክበር የምንችለው። መረዳት ያለብን ነገር ምንድነው? ባውንድሪ ማለት የሰዎችን ባህሪ ወይንም ሰዎችን ሄዶ መቆጣጠር ሳይሆን ለራሳችን ባህሪ፣ ለራሳችን ስሜት፣ ለራሳችን ምርጫ፣ ለራሳችን አካሄድ ኃላፊነትን መውሰድ ማለት ነው። ሰዎችን መቀየር አንችልም፣ የሰዎችንን ባህሪ መቆጣጠር አንችልም። ነገር ግን የራሳችንን ምርጫ ማስተካከል እንችላለን። የትኛው ቦታ ላይ መሳተፍ እንዳለብን፣ የትኛው ለህይወታችን ይጠቅማል ብሎ መለየት፣ እንዲሁም ደግሞ የማይጠቅመውን ማስወገድ የራሳችን ኃላፊነት ነው። እንግዲህ ባውንድሪ በሁሉም የህይወታችን ክፍል ውስጥ ያስፈልጋል። ስራ ቦታ፣ በጓደኝነት፣ በቤተሰብ ውስጥ፣ በትዳር፣ በሁሉም የህይወት አቅጣጫ ውስጥ ባውንድሪ ማስቀመጥ ይኖርብናል። ለምሳሌ አንዳንድ ሰዎች የሆነ ነገር ሲፈልጉ በጣም አጥብቀው ይፈልጓቸዋል። ከእናንተ የሚፈልጉትን ነገር ካገኙ በኋላ ግን ይጠፋሉ። እናንተ ደግሞ የሆነ ሰፖርት በምትፈልጉበት ሰዓት ካጠገባችሁ የማይገኙ ከሆነ ራሳችሁን ከእንደዚህ አይነት ነገር መጠበቅ ባውንድሪ ነው፣ ወይንም ደግሞ ኃላፊነትን መውሰድ ነው ለራሳችሁ። ሌላው መዘንጋት የሌለብን ነገር ምንድነው? እናንተ በህይወታችሁ ላይ ባውንድሪ እንደምታስቀምጡት ሁሉ ሌላውም ሰው ደግሞ ባውንድሪ ሲያስቀምጥ የዛን ሰው አክብራችሁ መቀበል መቻልም ደግሞ ትልቅ ብስለት ነው። የሆነን ሰው ባውንድሪ እናንተ በስህተት ጥሳችሁ ብትገቡና ያ ሰው ኖ ቢላችሁ ምን አይነት ምላሽ ነው የሚኖራችሁ? ትናደዳላችሁ ወይንስ ደግሞ ስርዓት ባለው መንገድ ለምን ኖ እንደተባላችሁ ትጠይቃላችሁ? የምትናደዱ ከሆነ የባውንድሪ ኮንሰፕት አልገባችሁም ማለት ነው። ወይንም ደግሞ ሰልፊሽነት ማለት ያ ይሆናል። የራሱን የህይወት ድንበር ምን ድረስ እንደሆነ ጠንቅቆ የሚያውቅ ሰው የሰውንም የህይወት ድንበር መጨረሻውን ጠንቅቆ ያውቃል። ሰው መውደድ ሌላ ነገር ነው፣ ግን ደግሞ የራሳችሁን ድንበር ማስከበር ደግሞ ሌላ ነገር ነው። ስለዚህ ሰውን ስለወደዳችሁት ብቻ ድንበራችሁን ጥሶ መጥቶ እናንተን ዲስሪስፔክት እንዲያደርግ አትፍቀዱ። እንደዛ ከሆነ በየትኛውም የህይወት አቅጣጫችሁ ውስጥ ጤናማ የሆነ ህይወት አይኖራችሁም። ራሳችሁን እየጎዳችሁ ነው የምትሄዱት። ለዛ ነው በጣም ብዙ ትዳሮች፣ ሪሌሽንሺፖች የሚፈርሱት። ባውንድሪ የሚባል ነገር ስለማያስቀምጡ ነው። መዋደድ ካለ መከባበርም ሊኖር ግድ ነው። ሁለት ጥንዶች በነፃነት ለመዋደድ፣ በነፃነት
አለመግባባት አለባቸው ማለት ነው። መቼም ሁልጊዜ ተግባብተው ይኖራሉ ማለት አይደለም። በመካከላቸው አለመግባባት ይፈጠራል አይደለ? ስለዚህ ያንን አለመግባባት በነፃነት ዲስከስ ማድረግ ከቻሉ ትክክለኛ በነፃነት የተሞላ ፍቅር በመካከላቸው አለ ማለት ነው። ነገር ግን እንዲህ ብል ትቀየመኛለች፣ እንዲህ ብለው ጥሩ ሴት አይደለችም ብሎኝ ጥሎኝ ይሄዳል በሚል ፍራቻ ኖ ማለት ያለብንን ነገር እሺ የምንል ከሆነ የሆነ ሰዓት ላይ ያ ሪሌሽንሺፕ መቆሙ አይቀርም። መከባበር የሌለው ነገር ስሜትን ያጠፋል፣ ፍቅርን ይገላል። ግን በመካከላችሁ ከቤተሰባችሁም ጋር እንዳልኳችሁ ከስራ ቦታውን በሁሉም ነገር ሪሌሽንሺፕ፣ ትዳር፣ ምንም ነገር ይሁን ከሰዎች ጋር በሰላም ለመቀጠል የምትፈልጉ ከሆነ የድንበራችሁ መጨረሻ እወቁ። የሰውንም የድንበር መጨረሻ እወቁና ምን ድረስ እንደምትጓዙ ማወቅ ይኖርባችሁ። ሰውንም ደግሞ ምን ድረስ ህይወታችሁ ድረስ ማምጣት እንደምትችሉ ማወቅ ይኖርባችሁ። ለራሳችሁ ቫልዩ ስትሰጡ፣ ራሳችሁን ስታስከብሩ እና የራሳችሁን ምርጫ ስትወዱ ያኔ ሰዎች ያከብሯችኋል። እናንተም ደግሞ ሰውን በሚገባ ማክበር ትጀምራላችሁ። ማክበር ከጀመራችሁ ደግሞ ከሰው ጋር የምታወሩበት አቲቲዩድ፣ ቶን በጣም ስነ ስርዓት ያለው ይሆናል ማለት ነው። ይሄ ደግሞ እጅግ በጣም ወሳኝነት ነው። ባውንድሪ የሚባለው ነገር ውስጥ የድምፅ ቶን፣ አቲቲዩድ፣ የምንጠቀማቸው እያንዳንዷ ቃላት ወሳኝ ናቸው። ጥሩ ልብ ለመያዝ ጥበብ ይፈልጋል። ከሰዎች ጋር መንፈሳችሁን ለማካፈል ደግሞ ሊሚት ይጠይቃል። ፍቅር ደግሞ ባውንድሪ ይፈልጋል። ሌላው ደግሞ እናንተ ትሁት መሆን ትችላላችሁ፣ ትህትና ግን ኑ አትበሉ አይልም። ሰዎችን ይቅር በሉ፣ ነገር ግን አብራችሁ ግዴታ መሆን አለባችሁ የሚባል ህግ የለም። ዲስታንሳችሁን መጠበቅ ትችላላችሁ። ሰዎችን መውደድ ትችላላችሁ፣ ነገር ግን ራሳችሁን ደግሞ መከላከል መጠበቅ ትችላላችሁ። ባውንድሪ ማለት ሪጀክሽን ማለት ሳይሆን ባውንድሪ ማለት ለራሴ ቫልዩ ሰጣለሁ፣ ራሴን አከብራለሁ፣ ራሴን መጠበቅ እፈልጋለሁ፣ መጎዳት መሰባበር አልፈልግም፣ ወደፊት ብዙ አላማ አለኝ፣ መራመድ ነው የምፈልገው፣ ወደኋላ ከሚጎትተኝ ነገር ጋራ ስታክ ማድረግ አልፈልግም ማለት ነው። ስለዚህ ይሉኝታ ያለባችሁ ሰዎች ከህይወታችሁ ላይ ይሉኝታ የሚባለውን ነገር አስወግዱ። ምክንያቱም በጣም መጥፎ ባህሪ ስለሆነ። ራሳችሁን መንከባከብ የምትፈልጉ ከሆነ ከዛሬ ጀምሮ በህይወቴ ላይ ባውንድሪ አስቀምጣለሁ እያላችሁ ጻፉልኝ። አስቀምጣለሁ ብቻ ሳይሆን የሰውንም ባውንድሪ አከብራለሁ እያላችሁ ጻፉልኝ።